ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እንድንነጋገርበት የምፈልገው አንዳንድ ነገሮች አሉ። እሱም አሁን ያው ስራም ስንሰራ ትምህርትም ስንሰራ ውጣ ውረዶች በጣም እየበዙ እነዛ ውጣ ውረዶች ከዓላማችን እንዳያደናቅፉን ፍርሃት አለኝ። ይህን ፕሮግራም ላይክ፣ ሼር፣ ሰብስክራይብ ያላረጋችሁ ሰዎች በፍቅር ጠይቃችኋለሁ ሰብስክራይብ እንድታረጉ እና መልካም የሆኑ ምክሮች ይገጥሟችኋል። እኔ በህይወቴ የገጠመኝን ነገር ነው እየነገርኳችሁ ያለሁት። እሱን ደግሞ ከዛ ውስጥ ትምህርት እንድታገኙበት ስለምፈልግ ነው ማለት ነው። እና ብዙ ነገሮች ይገጥማሉ። አሁን በቀደም ከገጠመኝ ነገሮችን ባካፍላችሁ፣ ለምሳሌ አርብ ዕለት ቴሌብር ዕዳ አለብሽና አልተከፈለም ስለዚህ ብለው ባንክ አካውንቴን አቋረጡት። አሁን ይሄን እንግዲህ ተስፋ የሚያስቆርጥ ነው። ተስፋ የምንቆርጥበት ምክንያት ያደገ ሀገር ውስጥ አይደለም የምንኖረው። አገራችን ገና አላደገችም። አገራችን ገና ቴክኖሎጂው አሁን ነው የገባው። ስለዚህ ቴክኖሎጂው ላይ የምንሰራ ሰዎች ደግሞ ሰዎች ነን። ገናኛም አልሰለጠንም። ስለዚህ ብዙ ስህተቶችን እንፈጥራለን ማለት ነው። ስለዚህ እነዚህን ስህተቶች እንዴት ነው ማረም የምንችለው ነው። አሁን ትልቁ ነገር አርብ ዕለት አላወቅኩም ነበር። እኔ ወደ 3 ሰዓት አካባቢ ብር ትራንስፈር ላደርግ አንድ ልጅ ቸገረኝ ብሎ ደወለልኝና ትራንስፈር ላደርግ ያለኝን ያቀሜን ትራንስፈር ላደርግ ስል በአልተከፈለ የቴሌ ብር ዕዳ ብሎክ ሆኗል አካውንቶት ይላል። እና ዕዳ የለብኝም 127 ደውዬ ነገርኩ፣ ወሰደች። ከዛ እንደውልልሻለን ትክክል ካልሆነ የታገደበት ምክንያት አለች። በማግስቱ ቅዳሜ ነው ደግሞ አንድ ኤርጀንት ጉዳይ ነበረኝ ማለት ነው። ስለዚህ ወደዛ ነው መሄድ ያለብኝ ወይስ ወደ ቴሌ ነው ያለብኝ? ስለዚህ የረጅም ጊዜ ቀጠሮ የነበረ ለስራ ጉዳይ ስለነበረ ዝም ብዬ ተነስቼ ሄድኩ ማለት ነው። ከዛ በፊት ግን 951 ላይ ደወልኩ ማለት ነው። 951 ላይ ገብቶ አይቶ አዎ በቴሌ ብር ብድር ምክንያት ነው የተዘጋቦት፣ ይሄን ደግሞ ያለው ቴሌ ነው አለኝ ማለት ነው። ስለዚህ 127 ላይ ደውዬ ነግራቸው ነበር ስላው ምን እዛ መንገር ያስፈልጋል? ምንድነው ማድረግ ያለው? ቦት ይሄዱና ክሊራንስ ዕዳ የለባትም የሚል ይዛችሁ ነው። ብዙ ሰዎች ለካ እንደሱ ተብሏል። እንግዲህ ቀኑን ሙሉ ሲዘጉ ስለከረ እኔ ማታ 3 ሰዓት ላይ ነው ያየሁት። እስከ 12 ሰዓት ድረስ ስገዛበት ነበር፣ አስቤዛ ስገዛበት ነበር ማለት ነው። እና ከዛ እኔ አልሄድኩም፣ ያው ቅዳሜም ስለሆነ ሰኞ ሄዳለሁ ብዬ ማለት ነው። ምን ልላችሁ ነው? አሁን ለምሳሌ እንደዚህ ሲሆን ነጋዴ ብትሆኑ ወይም ደግሞ ለተለያየ ነገር የምትከፍሉት ገንዘብ ቢሆን ኖሮ ልክ እንዲህ ሲሆን በጣም በቃ ያናድዳል አይደል? ግን በዚህ ነገር ውስጥ ማለፍ መቻል አለብን። ብዙ ነገር ንግዳችንን እንድንዘጋ የሚያደርግ ነው። ብዙ ነገር የሚያበሳጭ ነው። ብዙ ነገሮች አሉ። እነዛን ነገር መቋቋም መቻል አለብን። እንዳልኳችሁ ነው። ለምሳሌ ወደ ቴክኖሎጂ ብንሄድ ቴክኖሎጂ ላይ ገና ነን። ምክንያቱም ተጠቃሚውም ቴክኖሎጂም ላይ የሚሰራውም ገና ነን፣ አላደግንም። እንዳደጉት ሀገሮች እንደ አሜሪካ ወይም እንደ ሌሎቹ ደግሞ የሆነ አገልግሎትን አንጠብቅ። አሁን ለምሳሌ ዛሬ እሁድ ነው፣ አንዲት ትደውላለች ነበር። ያው ቤተሰቦቼ ታክስና ቢዝነስ ላይ አማክራለሁ ስል ስራዬ ኖርማሊ የምሰራው እሱ ላይ ስለሆነ ማለት ነው። ስለዚህ ስለ ታክስ ህጉም ስለምኑ የሚያውቁ ሰዎች ይደውሉልኛል ማለት ነው። ያን ማለት ኖርማል ሞባይሌን ስልክ አያውቁትም፣ በቢሮ ስልክ ነው የሚደውሉት። እቺኛው እንዴት እንዳወቀችው አላውቅም። አልሰጥም እኔ ሞባይሌን፣ ምክንያቱም ስራ ነው ኖርማል ስራ፣ የመንግስት ስራ ስለምሰራበት በቢሮ ስልክ ነው ሊጠቀሙበት የሚገባው ብዬ ስለማስብ ማለት ነው። ስለዛ በጣም ጨንቆኝ ነው የደወልኩልሽ አለች። ያው እሁድ ነው ምንም አላልኳትም። እሺ ምንድነው ስላት፣ ስራ ትቼ ወደ ቢዝነስ ልገባ ነው። ብዙ ሰዎችን ሳማክራቸው ግን ይሄ ዘመን ንግድ የሚነገድበት አይደለም፣ ከገቢዎች ጋር ያለ ጉዳይ ከምናምን አሉ አለች። እሺ ስለዚህ እስቲ አማክሪኝ፣ ምክንያቱም ንብረት ሸጬ ነው ወደ ቢዝነሱ የምገባው አለች። አንድ ነገር ልንገርሽ ነው ያልኳት። መቼም አልጋ ባልጋ የለም። አሁን ሲስተሞቹ ቴክኖሎጂው ምኑ እየመጣ የሰው ፍላጎት የመንግስት ፍላጎት አለ፣ የሰው ደግሞ ፐርሰናል ፍላጎትም አለ። ያንን የመንግስትን ዓላማ እንዳያሳካ የሚያደርግ ማለት ነው።
ስለዚህ አሁን ትልቁ ነገር የገቢዎች ላልሽው ልክ ነው። ገቢዎች አሁን ገቢውን በትክክል ለመሰብሰብ ጥረት እያደረገ ነው። በዛ ሰዓት ደግሞ ያንን ጥረቱን ለማሳካት ሰራተኞቹን በሚያንቀሳቀስበት ሰዓት የሰራተኛው ደግሞ ፐርሰናል ፍላጎት ደግሞ አለ ማለት ነው። ስለዚህ እንደዚህ አይነት ትግሎች ይገጥሙሻል። ሁለተኛ ደግሞ መታገስ ቅድም ያልኳችሁ ማለት ነው። ብዙ አልጋ ባልጋ መጠበቅ የለም። ድሮ አልጋ ባልጋ ነው፣ ትነግዳለህ፣ ገንዘብን የሚቆጣጠር የለም፣ ባንክ አካውንትን ማንም አያውቅም፣ ምናምን እንደፈለክ በቃ ነበር። አሁን ግን በዛ መንገድ አይኬድም ማለት ነው። ነገ ግን እነዚህ ነገሮች ተስተካክለው ሴት በሚሆኑበት ሰዓት ግን በዛ ሰዓት መግባት ደግሞ ወደ ቢዝነሱ አስቸጋሪ ሊሆን ይችላል። አንቺ መነገድ ካሰብሽ፣ ቦታውን ካጠናሽ፣ በዛ አካባቢ ያለ ፍላጎት ምንድነው ብለሽ ካልሽ፣ እነዚህ ነገሮች ካረግሽ ገቢዎች ውስጥ ያለ ችግር ግን እንደ ችግር አይደለም። ችግር ነው፣ ምንም ጥያቄ የለውም። ከዚህ በፊትም የጠቀስኩላችሁ ነገሮች አሉ። መንግስት ሳይል በፐርሰናል ራሱ የሚገጥመን ነገር አለ። የተለየ ዓላማ ባይኖርም ደግሞ ሰነፍ ሰውም ሊገጥመን ይችላል። ህጉን የማያውቅ ሰው፣ ህጉን ያለመረዳት ብዙ ነገር ሊገጥም ይችላል ማለት ነው። ገቢዎች ላይ ብቻ አይደለም፣ ሌላው መንግስት መስሪያ ቤትም ስትሄዱ ማለት ነው። ስለዚህ ምንድነው መሆን ያለበት? ዓላማችንን እንዳናሳካ የሚያደርግ ነገር ሲመጣ መታገል እንጂ ጥሎ መሸሽ ጥቅም የለው። ዓላማችንን እንዳይሳካ የሚያደርጉ ብዙ ነገሮች ይገጥሙናል። አይገጥሙንም እያልኩ አይደል። ነገርኳችሁ እኮ ዓርብ ዕለት ያለ ምንም ምክንያት ባንክ አካውንት የተዘጋ፣ ዓርብ ተዘጋ፣ ቅዳሜ ማታ ነው የተከፈተው። በዛ መሀል ለምሳሌ እኔ ቢዝነስ ሰው ብሆን ገንዘብ ምንም ባይኖረኝ ብታመም ለመታከሚያ ቢሆን የተለያየ ነገር ቢሆን ችግር አልገጠመኝም። አይ በቃ ከዚህ በኋላ ምናምን ብል እኮ በቃ ምንም ጥቅም የለውም ማለት ነው። የማይመለከታችሁ እንኳን ነገሮች ውስጥ ልትገቡ ትችላላችሁ ነው እያልኳችሁ ያለሁት። ባይመለከታችሁ ልትገቡ ትችላላችሁ። ስለዚህ ጠንክራችሁ ስራችሁን መቀጠል ነው ያለባችሁ። ስትወድቁ አራግፋችሁ አባራችሁ መሄድ፣ ስትከስሩ ከኪሳራችሁ ትምህርት መማር። ስለዚህ ምንም አያስፈልግም። የምታስፈራሩ ሰዎች ደግሞ ተው። ኔጌቲቭ ኤነርጂ አትልቀቁ ሰው ላይ። ኔጌቲቭ ንግግር ጥሩ አይደለም። አይሳካልህም አትበሉ። ሰው ከጣረ የማይሳካለት ነገር የለም እና እጅ አጣጥፎ ብር ይዞ መቀመጥ ነው የሚሻለው። ምንድነው ጥቅም? እስቲ ገንዘብ ዛሬ ወለዱ እንኳን ብዙ አይደለም የሚወርደው፣ ባንክ ብናስቀምጥ። መስራት መቻል አለብን። ኪሳራም እንዳለ ነው። ይሄ ምንም ጥያቄ የለውም። ወደ ቢዝነስ የገባ በሙሉ አንዳንዴ እኮ ማሰብ መቻል አለብን። አብረውን የሚሰሩ ሰዎች ራሳቸው ያከስሩናል። ቢዝነሱ ጥሩ ሆኖ ሳለ አብረውን የሚሰሩ ሰዎች ሌባ ባይሆኑ፣ ሰነፍ ባይሆኑ፣ ወሬኛ ሆኑ ቢዝነሳችንን ያበላሹታል። ይሄ ምንም ጥያቄ የለውም። ስለዚህ እነዚህ ነገሮች አሉና መበርታት መጠንከር ያስፈልጋል እላችሁ ነው ቤተሰቦቼ። ሀሳብ ካላችሁ በኮሜንት አካፍሉን። ሰብስክራይብ እንድታደርጉት በፍቅር ጋብዛችኋለሁ። ሰላም ክረሙ።